የህይወቴን ቆንጆ ምሽት እንዳሳልፍ አድርጋል። አመሰግናለሁ። መቼም ማረሰው ወደፊት ከምናሳልፈው ጋር ሲስተያይ ይሄ ምንም ነው። እሺ ይሄንን ስልት እናደድብኛለህ፣ ግን ስለ አዝራ እያሰብኩ ነው። እውነት ግን ደህና ናት? ለምን እናደዳለሁ? እኔም ያ እየተሰማኝ ነው። ግን ስሚ፣ አዝራ ለኔ አልደወለችም፣ ላንቺም አልደወለችም፣ ሎዛንም አልደወለችም። ምናልባት እንዳሰብነው መጥፎ ሁኔታ ላይ ትሆን ይሆናል። ምናልባት ደስተኛ ትሆናለች። ልክ ትንሽ ደስ ሲልሽ ስለ አዝራ ታስቢያለሽ። ምን ላድርግ? የጥፋተኝነት ስሜት እየተሰማኝ እኮ ነው። እረፍት አላገኘውም። አንተም እንደዛው መቴ እንዳልሆነ ለማስመሰል ትሞክራለህ፣ ግን አልቻልክም። ራስን ስላላዳመጥከው ይጠፋል ማለት አይደለም። ሳላዳምጠው ቀርቼ አይደለም። ግን አዝራ በህይወቷ ለመጀመሪያ ጊዜ ራሷን ውሳኔ ወስናለች። ከኔ ጋር መለያየት ፈልጋ ነው። እሺ ብለን ብንኖር ራሱ ጥሩ ነገር አይፈጠርም። አዎ ልክ ነህ። እየሞከርኩ እኮ ነው። ግን ከዚህ በኋላ ስለኛ ብቻ አይደለም፣ ስለ ወይዘሮ ፊሊዝም እያሰብኩ ነው። ምንም ያሳወቁን ነገር የለም። ስለዚህ ከጀርባችን ብዙ ምስቅልቅል ትተን ሄደናል። መጀመሪያ ጣፋጩን ቁርስ እንብላ፣ ከዛ ሰርፕራይዝ አለኝ። የምን ሰርፕራይዝ? ሰርፕራይዝ ነው። እሺ ይሄ ቦምቦሊኖ ነው ወይስ ቂጣ? አንቺ ምን ይመስልሻል? ቦምቦሊኖ። ግቡ። አመሰግናለሁ። ምንም አይደል። ቤልጊን ውዴ፣ እንኳን ደህና መጣሽ። ኤርደም ውዴ፣ እንዴት ነው ግን ላትቀየር የቻልሽው? አዎ ልክ ነው። ኮሌጅ እያለሁ የነበረኝ መልክ ነው ያለኝ። እውነት ነው። አዎ ሁልጊዜ መምጣት አለብኝ። በጣም እስማማለሁ። በስልክ ነገሬ ነበር። እህቴ ናት ታንሱ። ስለተዋወቅሽ ደስ ብሎኛል። ከተጣበበ ሰዓት ቀንሰ ስላገኘን በጣም አመሰግናለሁ። እብድ ነሽ እንዴ? ምንም ችግር የለውም እባክሽ። የሆነ ነገር ልዘዝ። ኦ በነገራችን ላይ እየጾማችሁ ነው እንዴ? አይ አይደለም። ቡና ላንቺም? አዎ። እንዴት አስታወስክ? ቆይ 3 ቡና አምጪልን። ልታገቢ እንደሆነ ሰማሁ። እንኳን ደስ አለሽ። አይ ሰርጋቸውን ትተውታል። ምን ነው ተለያያችሁ? ትንሽ እንቆይ ብለን ነው። መልካሙን እመኝልሻለሁ። አመሰግናለሁ። ከማን ጋር እንደምሄድ ሳስብ ነበር። ማለቴ ለምን የትምህርት ቤታችን መሰባሰቢያ ፕሮግራም ላይ አንድ ላይ አንሄድም? እኔ እንጃ። ማለት ያው ስራ በዝቶብኛል። መጀመሪያ የታንሱን ጉዳይ እናውራ። ደግሞ አንተም ብዙ ሰዓት እንደሌላ አውቃለሁ። ስለዚህ ቶሎ ጨርስ። ታንሱ ከኛ ጋር ለመስራት ከወሰነች ምንም ችግር የለም። ስለሱ ራሱ ማውራት አያስፈልግም። አመሰግናለሁ። ታንሱ ፊሊስ፣ እዚህ የመጣሁት ለማውራት አይደለም። ይዜት ይሄንን ትፈርምልኛለህ እባክህ? ምንድን ነው ይሄ? ፍቺ ወረቀት ነው። በባህሪ ልልከው ነበር ግን እምቢ ትለዋለህ ብዬ ስለፈራው ነው ራሴ የመጣሁት። አዝራ እየደወለች ነው። ተሰምቷት ነው መሰለኝ። ውስጧ ነግሯት ነው። እባክህን ይዜት በልቧ አትጫወት እና እዚህ መሆኔን እንዳትነግራት። በጣም አፈቅርሻለሁ። ስልኩን ላንሳው። አንሳው። አባዬ እንዴት ነህ? ምን እያደረክ ነው? ደህና ነኝ ወዴ። አንቺ እንዴት ነሽ? ከባልሽ ጋር ሽርሽር ሄድሻል አይደል? መቴ እንዴት ነው? መቴ ደህና ነው። አንተ እንዴት ሆንክ? እማዬን አዋራሃት እንዴ? አይ ልጄ፣ እናትሽን አግኝቼ ማዋራት አልቻልኩም። ይኸውልሽ ልጄ፣ ይህን ነገር ማስተካከል የምንችል አይመስለኝም። አዝናለሁ፣ በጣም አዝናለሁ። ያው አባዬ እንድትፋቱ አልፈልግም፣ ግን ስለኔ አትጨነቅ። እማዬ ከባድ ሰው ናት፣ ተረድቼሃለሁ። ከእማዬ ጋር ደስተኛ መሆን ላንተ ከባድ ነው። በቃ አባዬ፣ ዋናው ነገር አንተ ደስተኛ መሆን ነው። እሺ አዝራ፣ በኋላ ደውልልሻለሁ። እሺ፣ ጫጫታ ያለበት ቦታ ነኝ። ጥሩ። እሺ ቻው አባዬ፣ በቃ ቻው። እናቴ ከባድ ሰው ናት። ፊሊዝ ከባድ ሰው ናት። እንዴት ነው ሰው ሁሉ ይሄንን ነገር ሲላፉ የማይከብደው? ባህሪና እኔ ትንሽ አውርተን ነበር እና ልክ ነው መሰለኝ እሱ እንዳለው ከዚህ በኋላ እኔ ያለምን ሸክም ብቻዬን መሸከም የለብኝም። ሁሉንም ነገር ብቻዬን ማስተካከልና ቦታ ማስያዝ በፍጹም የለብኝም። ግን ደግሞ የማይሆን ነገር ነው። በቃ ሁሌ ማውራት ማቆም አልችልም። ራሴን ማስቆም አልችልም። መልሼ እዛው ነኝ እና እንደምታየው የቤተሰቡ በጣም ክፉ፣ ንዴታም፣ ችግር ፈጣሪዋ፣ ከባዷ እኔ ነኝ። ግን ደግሞ በጣም ቀላል ነው አይደል? ራስን ማለማመድ ነው አይደል? አዝራን የኔ ልዕልት ማሬ እያልኩ እየተለማመጥኩ መሳም ነው። በቃ በጣም ቀላል ነው። አዎ መጣባት መሆን እንደዚህ ቀላል ነገር ነው አይደል? ይዜት ፊሊዝ፣ እኔ አዝራን አልንከባከባትም። ትንከባከባታለህ እንዴ ይዜት? እውነት እንከባከባታለሁ ብለህ ታስባለህ እንዴ? ቆይ አዝራ ችግር ገጥሟት አንተ ራስህን ሰውተህ ታውቃለህ? ልጅህን አይኗን እያየ በስርዓቱ አዋርተህ መፍትሄ ለማግኘት የሞከርከው መቼ ነው? እስኪ ንገረኝ። አንተ ተለዋዋጭና አስመሳይ ሰው ነህ። ሁሉም አካባቢ በሁሉም ቀለም መመሳሰል ትችላለህ። እኔ ግን አልችልም። የማልስማማበት ነገር ላይ በጣም እጮሃለሁ። ከዛ ሁሉም ሰው ወደ እኔ ዞሮ የምትጮኸው እሷ ናት ይለኛል። ግን ማን ነው ያስጮኋት? ምን አድርገዋት ነው የጮኸችው? ለምንድን ነው የምትጮኸው የሚል የለም። እሱን ታውቃለህ አይደል? ማንም ሰው ስለኔ አይጨነቅም።
አሁን ተስፋ ቆርጫለሁ። ከአዝራ ጋር ያለን ግንኙነት አላስተካክልም እና ለልጅህ አይኗን እያየ ሁሉንም ነገር ትነግራታለህ። እኔ ፊሊዝ ታንሱ የመታ ክስት ነች እኮ እንዴት እኔን ማስረዳት? አዎ ምናልባት ይህንን ያደረገው ታንሱ ማን እንደሆነች ለራስህ ስላልነገርከው ይሆናል። ብታስብ ኖሮ አንድም ነገር አይፈጠርም ነበር። ስለዚህ አዝራ ከሽርሽሯ ተመልሳ ስትመጣ ታዋራታለህ ማለት ነው። የኔ ማር፣ የኔ ልዕልት እያልክ ሁሉንም ነገር ትነግራታለህ። የማትነግራት ከሆነ ደግሞ እኔ እነግራታለሁ። ብታስብ ኖሮ አንድም ነገር አይፈጠርም ነበር። እባክህ አሁን ወረቀቱን ትፈርመው። እኔ አልፈርምም። የምልሽን ትሰምኛለሽ? በአስቸኳይ ፈርመውና ለጠበቃ የላከው ይዜት። ምክንያቱም ከዚህ በኋላ ከአንተ ጋር አልነጋገርም። ፊሊዝ በድጋሚ አፈላሁት። ንጹህ አየር ላይ ተቀምጠን ቁርስ እየበላን ሻይ እንጠጣለን። ምንም ችግር የለም አይደል? ምንም የለም። ሁሉም ነገር ሰላም ነው። ኦ በጣም ደስ የሚል ንጹህ አየር። በጣም አመሰግናለሁ። ከዚህ በላይ ጊዜን አንውሰድብህ። ስልክህ ብዙ ሰዓት እየጠራ ነው። አይ ስልኩ ችግር የለውም፣ ግን አንድ ስብሰባ አለኝ። እሱ ባይኖርብኝ ኖሮ ምሳ እንበላ ነበር። ታንሱ ውዴ እንኳን ደስ አለሽ። የመጀመሪያ ስራሽን እሰጥሻለሁ። እህትሽ ራቱ ላይ እንድትገኝ አሳምኛት። አየሽ ቀልደኛ እኮ ነው። እውነቴን እኮ ነው። እዚህ ከመጣሽ ብዙ ዓመታት ሆነውሻል። ደስ የሚል ጊዜ እናሳልፋለን። ጊዜን የኋሊት እናየዋለን፣ እንዝናናለን። ከዛ ደግሞ ላንቺም ለውጥ ነው። እሺ ስራዬን ተቀብያለሁ። እህቴን አሳምናታለሁ። እንደዚህ ነው እንጂ ደስ ይላል። ስሚ እባክሽ እምቢ እንዳትይ። ማለቴ ቃል አልገባልህም፣ ግን አሳውቃለሁ። እሺ እሺ ጥሩ። በሉ እስከ በር ልሸኛችሁ። እህቴ ማመን አልቻልኩም። አባቴ እንደዚህ አይነት ነገር ማድረጉ ማመን ይከብደኛል። ማለት የሆነ ነገር ጠብቄ ነበር። ይሄን ያህል ግን ከአባዬ ጋር ምን ተፈጥሮ ነው? አሁንም አትነግሪኝም ማለት ነው? እህቴ ምናልባት ሌላ ቀን እነግርሻለሁ፣ ግን ዛሬ ይቅር። እሺ ውዴ። ግን ለማንኛውም ይሄ እንዲሆን ስላደረገ በጣም ደስ ብሎኛል። ኤርዶን በስራው በጣም ስኬታማ ነው። አሪፍ ነው። አንቺም ይወድሻል። የሌለ ነገር አታውሪ። በጣም የቅርብ ጓደኛዬ ነው። እህቴ ትላንትና ሳስብ ምን እንደታየኝ ታውቂያለሽ? አልታየሽም እንጂ እኛ ሁላችንም እንደ እህት ጉልተን እየሆንን ነው። ማለቴ ከድሮ ጀምሮ ራሳችንን በተለያየ ደስታ ማጣት ውስጥ አስረነዋል። ምን ማለት ነው ደግሞ? እኔ ነኝ ወይ ደግሞ ራስሽን ተመልከቺ። ለብዙ ዓመታት ስትጠብቂ ነበረ። ቆይ ምንድን ነው የምትጠብቂው? ከአቲፍ ጋር መቼም እንደማይሆን ታውቂያለሽ። ሰማሽ መሰለኝ ደወለ። ልብሽም ሰምቶሻል ብዬ ተስፋ አደርጋለሁ። ወይኔ ብርዱ። መኪናው መቼ ነው የሚመጣው? ምን እያደረግሽ ነው? እያስተካከልኩ ነው። ተይው፣ እኔ አጸደዋለሁ። ምንድን ነው አትችይም እያልከኝ ነው? አይ በጭራሽ። አንቺ ልዕልት ነሽ፣ እኔ ደግሞ ልዕልቴን በእንግድነት እያስተናገድኩ ነው። እንደዛ ነው ያልኩት። አንቺ ቡና አፍይ። እሺ አፈላለሁ፣ ግን አንተ ካገዝከኝ ነው። ምክንያቱም እሱን አልችልበትም። እሺ እናፈለዋለን። መቼ ነው የምትሄጂው ግን? አሁን እሄዳለሁ እና ደግሞ ያው ሸክም ከሆንኩብህ በጣም ይቅርታ። እሺ በጣም ይቅርታ። አይ ለዛ አይደለም እንደዛ ያልኩት። የማትቸኩይ ከሆነ የሆነ ቦታ ልውሰድሽ። እሺ እኔ አልቸኩልም። እሺ ምን እየተፈጠረ ነው? አምላኬ ወይ ዛሬ ራሴን እንዳልስት ብቻ። ልጅ ይሄ ምንድን ነው? እቺ ልጅ እዚህ ምን እያደረገች ነው? ምንም አልገባኝም። እያበድክ ነው እንዴ? እማዬ ተረጋጊ። ችግር የለም ተረጋጊ። እሺ ያላደረግከው ነገር ሴት መጥለፍ ነበር። አሁን እሱን አደረክ። እማዬ ተረጋጊ። ጎረቤቶቻችን ምንድን ነው የምንላቸው? ወይዘሮ አፊፌ ምንድን ነው የምንላት? መልስልኝ እንጂ። እማዬ አቁሚ። ምንም ሳታውቂ አታውሪ እስኪ። አንቺ ሁሉም ያንቺ ስራ ነው። አንቺ ለፍላፊ ልጅ ላይ እንደ መድገር ተለጠፍሽበት። አንቺም ልጅ ላይ ሸክም ሆንሽበት። እማዬ ባለትዳር ሰው እኮ ነሽ። ካላገባው እንድገር ተራራ ላይ ያለው ጎጆ ቤት ውስጥ ምን እየሰራሽ ነው? አታፍሪም? እባክሽ ይቅር በይኝ እባክሽ። ምንም አታፍሪም? ንገሪኝ እስኪ። እማዬ ምን እያደረግሽ ነው? ቆይ አቁሚ። ምን እያልሽ ነው? ምን እያደረግሽ ነው? እኔ ወደዚህ ምንም ሳታውቂ እያወራሽ ነው ያለሽው። ማለት ምን ማለት ነው? ስማ የጓደኛ ሚስት እኮ ናት። እማዬ ምንም አልገባኝም። ምንድን ነው የምታወሪው? ምን እያወራሽ ነው ያለሽው? ልጄ ምን አድርገው ነው ግን? መተት አሰርተውብህ ነው ወይስ ምንድን ነው? ቆይ እንዴት ነው እንደዚህ ሆንክብኝ? ምን አደረግኩኝ እማዬ? የሌለ ነገር ነው የምታወሪው። አንተ ብሶ የሌለ ነገር እያወራሽ ነው ትለኛለህ? ልክ ነው፣ የሌለ ነገር ነው እያወራሽ ያለሽው። ጠባይሽ እንደዚህ ባይሆን ወደ ቤታችን በእንግድነት አመጣት ነበረ። እዚህ ከመምጣቴ በፊት ሰፈራችን ስላንተ እየተወራ ነበር። በዚች ልጅ ምክንያት። ስለምንድን ነው የምታወሪው? ልጄ አስብ እንጂ ሰዎች ስለኛ እንዲያወሩ በማድረግ ምንም አላፈርክም? እቺ ልጅ እዚህ ማምጣት ምን ማለት ነው? ቆይ እሷስ ብትሆን ተራራ ላይ ያለው ጎጆ ውስጥ ካላገባው እንድገር ምን ትሰራለች? ለእናትና ለአባቷ ምን መልስ ነው የምንሰጣቸው? ንገረኝ። ለማንም ሰው መልስ መስጠት አይጠበቅብኝም እና ደግሞ መመለስ የማልችለው ነገር የለም። እሺ እንደ ሰው እንደ ወንድ የሚጠይቁኝ ከሆነ ካሁን ጀምሮ መልስላቸዋለሁ። እንደሱ ነው? በትክክል አዎ። ይኸውልሽ እማዬ ልጅቷ ከባድ ነገር ውስጥ ናት እና እየረዷት ነው። እኔ ሴትን መጥፎ ነገር ማድረግ ሰው አይደለሁም። በቃ ተረጋጊ። ሁሉንም ነገር አንድ በአንድ እነግርሻለሁ። እሺ እባክሽ ተረጋጊ። ሂጂ። አልሄድም። አንተን ሳሊስ ከዚህ የትም አልሄድም። እባክሽ ሂጂ።
እባክሽ ይኸውልሽ፣ ሁሉንም ነገር አንድ በአንድ እነግርሻለሁ አልኩሽ። አንቺ ግን ተረጋጊ። እንደ ባለፈው ደግሞ ምንም አይነት ነገር እንዳታደርጊ። ለእናቷ እንዳትደውይ እሺ? አለበለዚያ ይቀራልሽም። በዚች ልጅ ምክንያት እኔ ልትክደኝ ነው? እማዬ እባክሽ ተይ፣ እባክሽ ሂጂ በይ። ንገረኝ፣ አሁኑ ንገረኝ። የተፈጠረውን ነገር ማወቅ እፈልጋለሁ። ልጅቷ እዚህ ምን ትሰራለች? ማወቅ እፈልጋለሁ። ኡፍ ይቅርታ። እሺ በጣም ችግር ሆንኩብክ። በጣም ይቅርታ። አይ እንደውም አንቺ ይቅርታ አድርጊልኝ እባክሽ። በእናቴም በእኔም ስም ይቅርታ አድርጊልን። እናቴ ተረድታኛለች። እናት ተረዳችን ማለት ከዚህ በፊትም እንደዚህ አይነት ነገር አሳልፈን እናውቃለን። ይሄኔ ለእናቴ እየደወለች ነው እና አሁን እናቴ እየመጣች ነው። እሱ አይፈጠርም። እንዴት ነው የማይፈጠረው? በስነ ስርዓት አዋርቻት አስጠንቅያታለሁ። እኔ ነው የምታጭኝ ብያታለሁ እና አትዳፈርም። ቢሆን በቃ እኔ ልሂድ። ስለ ሁሉም ነገር በጣም አይ አመሰግናለሁ። አትሂጂ፣ ትንሽ ቆይ እባክሽ። አታስቢ፣ ሁሉም በቁጥጥር ስር ነው። እየነዳሁ ነው ወይዘሮ ኤክሴል። ስሚ፣ እኔን በንቀት ማዋራት ትችይበታለሽ፣ ግን ልጅሽን መያዝ አትችይበትም። እስኪ ንገሪኝ፣ እፍረተ ቢስ ልጅሽ የልጄ ቤት ምን እያደረገች ነው? ሴትዮ ለምንድን ነው ምንም ያልመሰለሽ? አንቺ ግን ልጄን ችግር ውስጥ ማስገባት ትፈልጊያለሽ አይደል? የምን ቤት ነው? ለምንድን ነው እንደዚህ እየጮሽ የምታወሪው? ቆይ ምን ሆነሻል? ስሚ፣ እኔማ ልጄን ወደ ሀገራችን ይዤው መጥቻለሁ። ሀገራችን ገብተናል፣ ግን ልጅሽ ተከትለው ነው የመጣች። ይሄ ትንሽ ከተማ ነው፣ በጣም አፍሬያለሁ። ሰዎች የሚያወሩ ስለኛ ነው። ውርደቱን እንኳን አልቻልኩትም። አሁንስ በጣም ነው የበዛው። የምን ዱስቼ ነው? ልጄ ከባለቤቷ ጋር ሳፋንጃ ነው ያለችው። አዎ በጣም ከባለቤቷ ጋር እዛ ናት አይደል? በጣም ነይና እዚህ ራስሽ ያት። ዘጊው አንቺ ወሬ ብቻ ነው የምታውቂው። እየተረገምሽ ምንድን ነው? ውድ ቤቱን አልወደድሽውም እንዴ? ወድጄዋለሁ መቴ። ግን አስበዋል? ሁለተኛ ቀን አድሬ ምን ልል ነው? ቆይ መቴ፣ ለአያቴ ምንድን ነው የምለው? እውነት መደወል አንሳው እንጂ። አላነሳውም። ስለ አዝራ ብጠይቀኝስ? አስቸኳይ ነገር ሊሆን ይችላል። አንሳው መቴ፣ በእናትህ። አቤት እናቴ ፊሊዝ። መቴ፣ አዝራ የት ናት? ምን ነው አዝራ የት ናት እያልኩ ነው መቴ። አብረን ሳፋንጃ ነው። መቴ እባክህ አትዋሸኝ። ኦዛን ያለሽ ነገር አለ እንዴ? ኦዛንም እዚህ ነገር ውስጥ አለበት እንዴ? እኔ ሳላውቅ ምን እያደረጋችሁ ነው ያላችሁት? ቆይ አዝራ ዱስቼ ከከድር ጋር ምን ታደርጋለች? ንገረኝ። እኛ ሳፋንጃ እየሄድን ነበር። ከዛ ከድር ደውሎ ለምን ዱስቼ መታችሁ አትጎበኙም አለን እና እየሄድን ነው እንጂ ለአንድ ራሱ ይዘናት ነው የሄድን ነው። አንድ ላይ ነው የሄድን ነው። ዱስቼ ደርሰናል። እሺ በል ስልኩን ላዝራ ስጣት። ይቅርታ ፊሊዝ፣ እኔ አሁን ከነሱ ጋር አይደለሁም፣ ራቅ ብያለሁ። ከፈለግሽ ግን ተመልሼ ሄጄ አገኛቸውና አገናኝሻለሁ። ችግር የለውም። መቴ አልገባኝም፣ ምን እየተፈጠረ ነው? ቆይ ለምንድን ነው የምትዋሸኝ? ስልኩን ላዝራ ስጣት። እንዴት ያለ ነገር ነው? ለምንድን ነው የማዋሸው? እሺ አሁን እጠራታለሁ እና በቪዲዮ እናወራለን። ግን ደግሞ ስልኬ ሊዘጋ ነው እና ስልኩን ልዘጋ ነው ማለት ቻርጅ መደረግ አለበት። ቦታ ፈልጌ ቻርጅ ላድርገው። ቆይ መቴ፣ ቆይ ምን ማለት ነው? የመጣልኝ እሱ ነው። መቴ ለምን እኔን ስም ጠራህ? በቪዲዮ እንደውላለን። አልገባኝም። አዝራ ከከድር ጋር ዱስቼ ምን ታደርጋለች? ትክክለኛ ጥያቄ እሱ። ምንድን ነው የምንላት? እንዴት አንድ ላይ መጣ እንላታለን? ብቻ ከእናቴ ፊሊዝ ቀድመን እዛ እንገኝ። ዱስቼ ትሄዳለች? ምን ታስቢያለሽ? ትሄዳለች፣ በእርግጠኝነት ትሄዳለች። በል መቴ ፍጠን፣ እሷን ቀድመን መድረስ አለብን። ተረጋጊ፣ እኛ እንቀድማታለን። ግማሽ መንገዱን ሄደናል እኮ። አዝራ ያልተደበረችው ለዚህ ነው ማለት ነው። ለምንድን ነው? አታይም እንዴ? ከድርን ወደዋለች እኮ። ኧረ ተው መቴ፣ የመጣልህ ሀሳብ እሱ ነው? ምን ነው ቀንተህ ነው እንዴ? አይደለም። ለምን እቀናለሁ? እንደዛ ያልኩት ስለ ቀኑ አይደለም። መቼስ አዝራን ከኔ የተሻለ ታውቂያታለሽ። ሌላ ምን ሊሆን ይችላል? አሁን አዝራ ብቸኛ ሆናለች እና ከድር ደግሞ ጥሩ ጓደኛው ነው። ከጓደኝነት የዘለለ ነገር አይኖራትም። ደግሞ ከድር እንዲህ አይነት ነገር እንዲፈጠር አይፈቅድም። ለምን? ከአንቺ ፍቅር ስለያዘው የሌለ ነገር አታውራ እስኪ መቴ። በከድር ቀነሽ እንዴ? መቴ አሁን የሌለ ነገር እያወራህ ነው። ሁለቱ አንድ ላይ ሊሆኑ አይችሉም እያልኩ ነው። እኔ በጣም እርግጠኛ ነኝ፣ እመነኝ። እሺ ጥሩ ነው። ግን ይሄ ምንድን ነው እያልኩሽ ነው። ማለቴ እዛ ምን እያደረገች ነው? እና ደግሞ የሆነ ጊዜ ላይ ተጠራጥሬ ነበረ። ትናንት ኦዛን ድምፁን ሰማሁት ብሎኝ ነበር። አላመንኩትም። የሌለ ነገር ነው እባክህ፣ አይሆንም። ደግመሽ ለአዝራ ደውዪ እስኪ። ኦዛን የት ነው? አታውቂም አይደል? ኦዛን፣ ፊሊዝ፣ ኦዛን ምን ተፈጥሮ ነው? ኦዛን የት ነው? ኦዛን የት እንዳለ አላውቅም። ይኸው መጣ። ታሳፍራለህ። እንዴት እንዲህ አይነት ነገር ከኔ ትደብቃለህ? ኦዛን ምንድን ነው? አልገባኝም። ኦዛን የማታውቃትም ሰላት ተዋሸኝ። መቴን አዋርቼው ነበርና እንደምታውቅ አውቃለሁ። ምንድን ነው? ቆይ ምንድን ነው ከኔ የምትደብቁት ነገር? ሁኔታውን እዩት ብቻ። ቆይ አንተ አዝራ ዱስቼ መሆኗን አታውቅም? ዱስቼ ነው ያልሽው? አይ እውነት ገና አሁን ከአንቺ ሰሞኝ። እውነቴን ነው። መቴ ኦዛን ያውቃል ብሎኛል። ፈጥሮ መሆን አለበት። ምንም ነገር የነገረኝ ነገር የለም። ቆይ አንዴ ለመረዳት እየሞከርኩ ነው።
አዝራ ብቻዋን እዛ ሄደች ነው የምትሉት? ልጄ ከመቴ ጋር ሳፓንጃ ሄደች መስሎኝ ነበር እኮ። አዎ የሆነ ነገር እየደበቃችሁኝ ነው። የሆነ የደበቀው ነገር አለ ኦዛን፣ እደርስበታለሁ። ከዛ ምን እንደማደርግ ታያለህ። ልክ ነኝ? እንደዚህ ነው የሚደረገው? እንደሱ ነው። ልክ ነሽ። በጣም ጥሩ ነው። እጅሽ ላይ በጣም ነው የሚያምርብሽ። አይ ምንድን ነው? አይኔ ትላ እንዴ ከድር እስኪ ሌው ትል እኮ ነው። ይሄንን ትል ፈርተሽ ነው እንደዚህ የምትሆኚው? ነይ ወደዚህ ነይ፣ ነይ። ምንም አትሆኚም። ነይ አዝራ ነይ። ምንም አላደርግሽም። እሺ ነይ ወደዚህ። እጄ ላይ ነው። ምንም አያደርግሽም። ነይ። በላሽ። ዞር አድርግልኝ ወደዛ። ያማል እንዴ? እውነት ንኪው። ዞር አድርግልኝ። በቃ እዛው ልመልሰው። ቤቱ እዚህ ነው። እዚሁ ይሁን። ኤንጅላ ናት። አንሳው። ላነሳው እኮ ነው። ስፒከር ላይ ላድርገው? አድርገው። እሺ። ሄሎ ከድር፣ አዝራን ታገናኘኛለህ? አዝራን ያልሽው? አብራህ እንደሆነች አውቃለሁ። ወይዘሮ ፊሊዝም አውቃለች። ምን? አዝራ እናትሽ መቴ ጋር ደውላ ነበር። መቴ እኛም ጁስ ቼነን ብሏታል፣ ግን እኔም አብሬያችሁ እንዳለው ነግሯታል። አሁን እኔን ይዘኝ ወደ እናንተ እየመጣ ነው። አድራሻችሁን ትልኪልኛለሽ? እናትሽ ሰዓት ድረስ መድረስ አለብን። እሺ እሺ፣ እንልካለን። እሺ እንካፍ። መጀመሪያም ነገር እማዬ አድራሻችንን ላክላት። ላከው። አዝራ በጣም ይቅርታ አድርጊልኝ። አይ ለኔ ይቅርታ አድርግልኝ። አሁን እናቴ ትመጣለች፣ ከዛ ታብድብናለች። እንደሱ አታስቢ እባክሽ። ምንም አትጨነቂ። እርሹ ታውቃለህ ከድር፣ ለመጨረሻ ጊዜ እንደዚህ አይነት ስሜት የትና መቼ እንደተሰማኝ አላውቅም፣ ግን ሳስበው ይሄ ራሱ ለኔ ይበዛል። እማዬ እኛ ምን እንምጣ? ማለት ድንገት እዛ ሄደሽ ከተጣላሽ ብዬ ነው። አዎ እማዬ፣ አንዳችን አብረንሽ መሆን አለብን። አባዬ ምን ሊያደርግ እንደሚችል አናውቅም። አይሆንም። እኔ ብቻዬን ነው የምሰናበተው። መግባት ትችያለሽ የኔ እመቤት። ምን አይነት ስልጣን እንዳላቸው ግን ወዲያው ተጠራች። ግቢ። ለመፋታት ተስማምተሃል። አመሰግናለሁ። እዚህ ድረስ የመጣሁት በሰላም ተመራርቀን ለመሰነባበት ብዬ ነው። ከድሮ ፍቅረኛሽ ቤት እዚህ ድረስ መጣሽ? ላቲፍ ብዬ አይደለም፣ ለኤንጅላ ስል ነው። ያንን ሰውዬ ቤቴ በክብር ተቀብየዋለሁ። አዝናለሁ። አላዘንሽም። ብታዝኝ ኖሮ እንደዚህ አታደርጊም ነበር። እሺ ከዚህ ስትወጣ መበቀል የምትፈልግ ከሆነ ናና እኔን ግደለኝ። እዚህ የመጣሽው ፍቅረኛሽን እንዳልገልብሽ ፈርተሽ ነው አይደል? ከዚህ በኋላ ፍቅረኛሽ አትበለኝ ኦስማን። አቲፍ ያበቃለት የድሮ ታሪክ ነው። ስሚ፣ እዚህ ጋር ያበቃለት ታሪክ ለብዙ ዓመታት ለእኔ ስትነግርኝ የኖርሽው ታሪክ ነው። የመጣሽው ዝም ብለሽ ነው። አሁን ከዚህ ሁሉ ጊዜ በኋላ መቼም ይቅር አልልሽም። መልካሙን ሁሉ አልመኝልሽም። አታስቢ። ለአንቺ ስል ከዚህ በኋላ ራሴን እንደዚህ አይነት ችግር ውስጥ አላስገባም። የተረዳሁት ነገር ለአንቺ ብዬ መሰቃየት እንደሌለብኝ ነው። እሺ በጣም ይቅርታ። እኔ መልካሙን ሁሉ እመኝልሃለሁ። እኔም ብዙ ጥላቻዎች ይሰሙኛል ኦስማን፣ ግን በሕይወት እስካለው ድረስ ለልጄ አባት ስለሆንክ ሳመሰግንህ እኖራለሁ። ጭራሽ አልመጣም። በጣም ተናድጃለሁ። አልመጣም። ከቤት ወጥቼ እሱ ግን ምንም ግድ አልሰጠውም። ናና ሚስትን ውሰድ እንጂ። ከጎሽኩን ጋር ቤት መሄድ ነበረብኝ። አዎ ሂድና አፊፌን አጽናናት።
እኔ አላምንም። ኮሽኩን ሰላም ነው? አለቃህን አንተን እንዳገባ የሚፈልግ ከሆነ ጠይቀው እስኪ። ወይዘሮ ፋሩኒሳ ገና ልጅ ነኝ። የመሞት ፍላጎት የለኝም። ይቅርታ አድርግልኝ። አበባው ምን ላድርገው? ኮሽኩን አሁን ደግሞ ምን ቀረ? ለአለቃህ አበባውን እንዲወስደው ንገረው። ዚያ መግባት እችላለሁ? ፋሪ አበባ መጣ። ምን እያደረግሽ ነው ውዴ? ምንድን ነው? ደህና ነኝ ዚያ። ምን እያደረግክ ነው? ደህና ነህ? ነገሮች ጥሩ ናቸው ብዬ ተስፋ አድርጋለሁ። ፋሪ። አቤት። አዎ ስሜኝ ነው። አቤት። ጠራኸኝ። አቤት። ቤት ውስጥ እንደማልፈልግ ቀመስዬ ቁጭ ብያለሁ። ቤት ውስጥ እሳት ካለ መጀመሪያ የምቃጠለው እኔ ነኝ። ጭንቀት ካለ መጀመሪያ የሚጮህብኝ እኔ ነኝ። እንደፈለግኩት ራሱ መውቀስ አልችልም፣ ምክንያቱም እኔ መብት የለኝም። እኔም እኮ የሰው ልጅ ነኝ ዚያ። ብዙ ጊዜ አውርተናል። ስንት ጊዜ ደጋግሜ እኔን እንደ ልጅ አታስበኝ ብያለሁ። እንደዚህ ሁኚ እንደዛ ትሆኛለሽ ምናምን ነው የምትለው አንተ። የኔ ውድ ልክ እኮ ነሽ። በጣም ይቅርታ። እንዴት? ቆይ አለቃ ዚያ፣ እባክሽ ካስቀየምኩሽ በጣም ይቅርታ። ቤቱ ካላንቺ ባዶ ነው። ሌሊቱ ያላንቺ እሺ ብሎ አይነጋም። በይ ነይ ወደ ቤታችን እንመለስ። እውነትህን ነው? አለመኖር የተሰምተው? አዎ በጣም እንጂ። የቤታችን ደስታ ምንጭ ነሽ። የወፎች ድምፅ ነሽ። የቤታችን ሰላም ነሽ። ማለቴ ደስታዬ ነሽ። እንደ ወፍ ድምፅ ሰላም ነው የምትሰጪ። ደሜ ነሽ እኔ ቆንጆ። ከዚህ በኋላ አላስከፋሽም። ካሁን በኋላ እንደምጠነቀቅልሽ ቃል እገባልሻለሁ። ነይ። ቃል ትገባለህ? በደንብ። ቶሎ እሺ አልኩ ዚያ። ነይ እንደዚህ። ቶሎ በይ ስልኩን አንሺው አዝራ፣ አንሺው። ተረጋጋ። ተረጋግቻለሁ። ነይ ውረጅ። እንኳን ደህና መጣችሁ። ሳፓንጃ ነኝ ብለሻል ነበር? አዎ ወደዛ እየሄድኩ ነበር፣ ግን ውስጥ አገኘሁሽ። ሰዎች ውሸታም አድርገው ነው የሚያስቡ። እዚህ ነኝ መቴ። ምንም አልገባኝም። ምን ለማለት እየሞከርክ ነው? ምንም ለማለት አልሞከርኩም። መቴ ቆይ አንዴ ወደ አንተ እመጣለሁ። እሺ እኔን አዋራኝ፣ እኔን አናግረኝ። እሷ ብዙ ነገር አሳልፋለች። እናወራለን አልኩ ከድር። መቴ እሱ ምንም እንዳትለው እየረዳኝ ነበር። ዝም ብለህ እኔን ስማኝ። ማንንም ምንም አላልኩም። እኔ ምን አይነት ሁኔታ ውስጥ እንዳለው ለማስረዳት እየሞከርኩ ነው። ምን ለማድረግ እየሞከራችሁ ነው? መቴ እሺ በቃ ተረጋጋ። አንተ ዝም ብለህ እዚህ ከከድር ጋር ሁን። እኔ አዝራን አዋራታለሁ። ቆይ ለምንድን ነው የምታዋሪ? እሺ እናወራለን። ተናገሪ። አዳምጥሻለሁ። ምን እያደረግሽ ነው? ቆይ ምን እያደረግኩ ነው? እዚህ የመጣሁት እኮ ጓደኛዬ ጋር ነው። እሱ ጓደኛሽ አይደለም? ጓደኛዬ ነው እንጂ። አይደለማ። ሊሆንም አይችልም። ለምን ጓደኛ አይሆንም? ሊሆን አይችልም አዝራ። ጓደኛሽ ሊሆን አይችልም። ሁለታችንም ይሄንን እናውቃለን። አዝራ፣ እኔ ባልኖር ኖሮ እንደሱ አይነት ሰው ሰፈርሽ ራሱ እንዲደርስ አትፈቅጂም። ዋሾ፣ እንደዚህ አታደርጊ። ንገሪኝ፣ ምን አደረግኩኝ? ደግሞ አንቺ ምንድን ነው ያሰብሽው? ይሄን ሰው በጣም የፈለግሽው የኔ የሆነ ስለመሰለሽ ነው። ልክ ቤቱንና ክፍልሽን ለኔ መተው እንደከበደሽ ከድርንም መተው አትፈልጊ። እና ከእንጅላ ጋር መተህ እሷ እንደ ጥፋተኛ እያናገርካት ነው? ከድር ምንድን ነው? እኔ ስለ እንጅላ አልነገርኩም እንዴ? እንደ ጓደኛ ያለውን ነገር አስረድቻለሁ። አሁን በዚህ ሊቀጣኝ እየሞከርክ ነው? እንደዛ አይደለም፣ እያስታውስኩ። ጭንቅላቴ ማስታወስ ችግር የለበትም። ከድር ለወይዘሮ ፊሊክስ ሳይቀርብ አሽቻታለሁ። እንጅላ ከኔ ጋር ናት አልኩኝ። ለዛ ነው እዚህ ይዣት የመጣሁት። አዝራ ወደዚህ መምጣቷን አልነገረችኝም። መልእክት መላክ እንኳን ትችል ነበር። አንተ አዝራ አልፈለገችም። በዛ ላይ ደግሞ ለምን ብቻዋን ተውካት? እኔ እንኳን ብቻዋን መሆን እንደሌለባት አውቃለሁ። አልገባኝም። ስለ ሚስት እየጠየቀኝ ነው? የድሮ ሚስት ናት። ምንድን ነው ከድር?
እስካሁን እየዋሸኝ ነበር እንዴ? ይሄ ባህሪ ከግንኙነታችሁ ጋር አይሄድም። ቆይ ምንድን ነው? ስለ ጀግንነት እያወራኝ ነው ልበል? ወይዘሮ ፊሊስ አንዴ እንኳን አዳምጪ እባክሽ። ልታዳምጪኝ ትቻለሽ? ሰሞኑን በጣም እየቀባጠርሽ ነው። ቆይ ማን መሆንሽ ነው ግን? እኔ በደንብ አውቅሻለሁ። እንደ ራሴ ነው ማውቅሽ። በንዴት ልክ እንደሆንሽ ለማሳመን አትሞክሪ። ከድር የዋህ ነው፣ ንጹህ ነው፣ ክፋት አያስብ። እንደዚህ አይነት የማይሆን ነገር አታሳዩ፣ አትጫወችበት። በከድር ቀንተሽ ነው እንዴ? አሁን ስላጣሽው አሳሰበሽ አይደል እንጂ? አረ እንደዛ ነው። ዝም ብለሽ ተራ ወሬ አታውሪ። እያወራ ያለሁት ስላሰብኩለት ነው። እንዲህ አታድርጊው። በቃ እረፊ። ይሄ ወደ ሌላ ነገር ይወስዳል። ከድር ይሄን የሚረዳው በሌላ መንገድ ነው። እውነቴን ነው። በኋላ ትችዩ። ምንድነው እማዬ? ምንድነው? አሁን ስራ ላይ ነኝ እማዬ። ምን ማለት ነው? ምንድነው ማለት? ምን ስራ ይዘሽ ነው? ብዙ ጊዜ እየደወልኩልሽ ነበር፣ አታነሽም። የት ነሽ? ቆይ እዛ ምን ታደርጊያለሽ? አንድ ላይ ነው እዚህ የመጣ ነው እማዬ። ስሚ፣ አትዋሽኝ። በቃሽ፣ አትዋሽኝ። መቴ ለምን ብሎ እዛ ይወስድሻል? ኤንጅላስ እዛ ቆይ ምን ታደርጋለች? ስሚ፣ ምንድነው የደበቅሽኝ ነገር? በሚስጥር ምን እያደረግሽ ነው? አሁኑኑ ትነግሪኛለሽ? ሴትዮዋ ደውላ ልጅሽን ከልጄ ጎን ነጥይልኝ ብላኛለች። ማናት? አዝሬት ናት። ባለ ትዳር ሴት ነሽ አዝራ። እንደው እንዲህ ስትባይ ትንሽ አታፍሪም? አይደለሁም። ምንድነው ያልሆንሽው? ነፃ ነኝ፣ ተፋተናል። ምን? በዛ ደደብ ምክንያት ነው? ንገሪኝ። መተያይዟችሁ ነው አይደል? ምንድነው የተፈጠረው? ንገሪኝ አዝራ። ምንድነው የምታወሪው? ከዚህ በኋላ ከድርም በፍጹም እንደዚህ እንዳትዪው እሺ እማዬ። አዎ ደደብ ሰው ነው። ይሄንን ማለቴን መቼም አላቆምም። አሁን ወደ ቤትሽ ትመለሻለሽ። ቤት ስትመጪ እጅሽን እሰጥሻለሁ። እሺ? ከዚህ በኋላ የዛ ልጅ ስም መስማት አልፈልግም። ይቅርታ እማዬ፣ ከድርን ሳላፈቅረው አልቀርም። እሺ? ሰላም ወይዘሮ ፌሊዝ፣ እንዴት ነሽ? መቴ ቆይ ንገረኝ፣ ምንድን ነው? ለምንድን ነው ምንም ያልመሰለ? ምንም አልገባኝም። አሁኑን እዚህ መምጣት ትችላላችሁ? ምን ተፈጥሮ ነው? እማዬ ቻው። እሺ በቃ እንመጣለን፣ በኋላ እናወራለን። ምንድን ነው? ምን ብለሻት ነው እንዴ ደነገጠች? ምንም ነገር አልሰማህም እንዴ? ምንድን ነው እሱ? የምር ምንም አልገባኝም። ማለት ምንም አልጨናነቀም እኮ። ምንድን ነው የተፈጠረው? ቆይ በእርግጠኝነት መቴ አልሰማትም። ስለዚህ አዝራ ተፋተናል ያለችው የውሸቷን ነው ማለት ነው? ፊሊዝ በጣም እኮ ነው ግራ የገባኝ። ምኑ ነው ግራ የገባህ? ቆይ ለምንድን ነው ግራ የገባህ? ልጅ ከሌላ ወንድ ፍቅር ይዞኛል እያለች ነው፣ ግን አሁንም የምትጨነቀው ስለ መቴና ስለ ፍቻቸው ነው። ቆይ ግን እያለች ያለችው ነገር ገብቶሃል ይዜት? ግን ለነገሩ ሌላ ሰው ማፍቀር በአንተ ዘንድ ችግር የለውም አይደል? ምክንያቱም አንተም ልክ እንደዛ ነህ። ቆይ ለምንድን ነው እዚህ የመጣኸው? ቆይ ይህንን ይዤ መጥቻለሁ። የፍቺ ወረቀት ነው፣ ግን በጭራሽ አልፈርምም። በተለይ ደግሞ በዚህ ሁኔታ የመፈረም ምንም አቅም የለኝም። የአዝራን ጉዳይ ከእኛ ጋር አታምታታው እና ደግሞ እንደ ሰበብ አትጠቀምባት ይዜት። እባክህ ተው በቃ። ስም የተፈጠረውን ነገር ንገሪኝ። መኪና ውስጥ እናወራለን አልኩህ እኮ መቴ። ምንድነው መኪና ውስጥ የምናወራው? የተፈጠረውን ነገር ንገሪኝ። ምንም አይደለም፣ ምንም አይደለም። አሁን የቀሩ ነገሮች አሉ። እቃዬን ልሰብስብና እንሂድ በቃ። እቃሽ ገደል መግባት ይችላል። እሺ ኢንጅላ እባክሽ አንዴ ይቅርታ ትወጫለሽ? እሺ እሺ። ለየት ያለ ነገር እያየውባችሁ ነው። ምንድነው የደበቃችሁት ነገር? ራሷ አዝራ ስትመጣ እሷ ትነግራለች። ችግር የለውም። አሁን አንቺ ንገሪኝ እንጅላ፣ ንገሪኝ። አዝራ ራሷ ትንገርህ መቴ። አንቺ ንገሪኝ አልኩሽ እኮ። ይቅርታ እሺ ከድር፣ በጣም ብዙ ችግር ነው የፈጠርኩት። አይ አታካብጂ፣ ምንም አይደለም። እውነት በጣም አመሰግናለሁ። እንዲህ ሰላም ከተሰማኝ ራሱ ረጅም ጊዜ ነው። የእውነትሽን ነው? እዚህ ስለተመቸሽ ደስ ብሎኛል። ስለተመቸኝ ብቻ? መመቸት የሚለው ቃል ብቻ ይገልጸዋል እንዴ? ደስ ይላል። አሁን በቃ ልሸኝሽ። አዝራ ስለ መኪናው እንዳትጨነቂ፣ ጓደኛዬ እንዲልከው አድርጋለሁ። አታስቢ። መኪናው ታውቃለህ፣ ረስቼው ነበር። አየህ እንዴት ሁሉንም ነገር ረስቼው በጣም ደስታ ላይ እንደነበርኩኝ።
ተፋተናላለች ማለት ምን ማለት ነው? አዝራ እንሂድ። አልገባኝም። እንዴት ተፋተናል ትያታለሽ? እያወራውሽ እኮ ነው። እንዴት ተፋተናል ትያለሽ? ስማ መረጋጋት አትችልም? ቆይ አንዴ ወንድሜ፣ አንተ እዚህ መሃል አትግባ። ፈጣሪ ሆይ የምትነግሪያ ከሆነ ለምን እዚህ ድረስ በችኮላ እንደመጣ አደረግሽኝ? ስትገፋፋኝ ጊዜ ነው። መገፋፋት ማለት ምን ማለት ነው? ምን ማለት ነው? ስለምንድን ነው የምታስቢው? ስለ መጀመሪያውም ስለ መጨረሻውም አታስቢም አይደለ? መቴ ወንድሜ ተረጋጋ እባክህ። ወንድሜ እንዴት ነው የምረጋጋው? ሞኝ እኮ ነው ያደረገችኝ። መቴ ሁሉንም ነገር በቃ ለኔ ተወው እሺ? ምንድን ነው የምተውልሽ? እንደዛ ከሆነ ከመጀመሪያው እንንገራቸው ስለሽ ለምን እምቢ አልሽኝ? ለምን ተውሽው? እሺ በቃ መቴ፣ በኋላ እናወራበታለን። ወደ መኪናው እንሂድ። ላክስቴ ቤልጊን ደውልላት። ቀድማ ሀሳቡቃት አይሻልም? ቆይ ምንም አይመስላችሁም አይደል? ነይ አዝራ፣ መኪና ውስጥ እንግባ። ወይ ፈጣሪ! ሄሎ መቴ፣ ሰላም ነው? ብቻሽን ነሽ እንዴ? ካልሆንሽ ብቻሽን ለመሆን ሞክሪ እስኪ። ምንድን ነው መቴ? ብቻዬን ነኝ ውዴ፣ ብቻዬን ነኝ። መኪና ውስጥ ነኝ። ይቅርታ፣ ፊት ለፊት ልነግርሽ ነበረ። ማለቴ በስርዓቱ ልነግርሽ አስቤ ነበረ፣ ግን ምንድን ነው ልጄ? እያስጨነቀኝ ነው። ስሚ፣ አዝራና እኔ ተፋተናል። ምን እያልክ ነው ያለኸው? ቆይ እየቀለድክ ነው ያለኸው አይደል ውዴ? ዝርዝሩን በኋላ እናወራለን። አሁን ሁሉም ነገር ትርምስምስ ወጥቷል። የምታደርጊውን አድርጊ መቴ ልጄ። ቆይ እኔ ደግሞ ምንድን ነው የማደርገው? አላውቅም አክስቴ። አሁን ጭንቅላቴ ራሱ ልክ እያሰበ አይደለም። እባክሽ እርጅኝ። ላሳውቅሽ ብዬ ነው። እሺ መቴ። ቆይ እንዴት እንደዚህ አይነት ነገር ከኛ ትደብቃለህ? ምንም አልገባኝም። መቼ ነው የተፋቱት? ቆይ ልጄ። ወይኔ ላብድ ነው። አለመናገሩ ብቻ እኮ አይደለም፣ ጭራሽ ምስክር ሆነ። አንተ ያማል እንዴ? እንዴት የፍች ምስክር ትሆናለህ ልጄ? አንድ ሆኗል። ግን ለምንድን ነው እስካሁን ያልነገርከኝ? እዚህ ጋር ጥፋተኞቹ እነሱ አይደሉም? ለምንድን ነው እኔ የምትቆጡኝ? እናንተ አዝራ መቆጣጠር አትችሉም። እኔ እንዴት እችላለሁ? እነዛ ሁለቱ ናቸው ሁሉንም ነገር የሚያደርጉት። ከዛ ዋጋ የምከፍለው እኔ ነኝ እንዴ? በቃ እንደ ቤተሰብ ተሰብሰቡና አውሩ። ለምንድን ነው ከኔ ጋር የምታወሩት? እሺ ለአባትሽ ትደውይለታለሽ ወይስ እኔ ልደውል? አይ አትደውይ፣ እኔ እደውልለታለሁ። ምን ሆናችሁ ነው? ይዘት እሺ እህቴ፣ በቃ ተዘጋጅተን እንመጣለን። እሺ እሺ። ማንን ይዤ እንደመጣው እስቲ ተመልከቱ። እኔ ነኝ። አረፍ በይ፣ ተቀመጪ። ፊታችሁ ምንድን ነው? ስለመጣው ደስ አላላችሁም እንዴ? አይ ደስ ብሎናል። ግን ይኸውልህ፣ ምን ተፈጥሮ ነው? ቃለ መጠየቅሽ መጥፎ ነበር እንዴ? አባዬ ቆንጆ ነበር። ታዲያ ፊትሽን ለምን እንደዚህ ያደርግሽው? ሰላም ነው? ሰላም ነው። ስራውን ልጀምር ነው። እሰይ፣ በስተመጨረሻ ጥሩ ዜና ሰማን። ነገሮች ጥሩ እየሆኑ ነው ማለት ነው። እንኳን ደስ አለሽ። አመሰግናለሁ። አንቺም እንኳን ደህና መጣሽ። አመሰግናለሁ አባዬ። እህቴ አሁን ደውላ ነበርና እኛ ማለቴ አንተ አቶ አቲፍ ጋር መሄድ አለብህ። አሁን እህቴ ወደዛ እየሄደች ነው። ለምን? መቴ ሊፋታ ነው። ማለቴ ተፋታ። መቴ ከጎኔ ያልተቀመጥኩት የሆነ ነገር እንዳታደርገኝ ነበር፣ ግን በመስታወት እያየኸኝ ነው። ዝም ብለህ መንገድህን ሂድ። እሺ በቃ ነግሬያታለሁ። ታዲያ ምን ላድርግ? አልፏል። ስሚ እስኪ አንዴ እንኳን አፍሽን ዘጌ። አቁሚ ማውራትሽን። አፍሽን ከፍተሽ ስታወሪ ልክ የሆንሽ ይመስልሻል እንዴ? ግን በጣም እያካበድክ ነው ያለኸው። እኔ እኮ አበድኩኝ። እውነት አታናጂ። መኪናውን ላጋጨው እችላለሁ። እሺ አሁን ተረጋጋና መቴ ምን ማለት እንዳለብን እናስብ። አዝራ፣ እኔ እንዳስብ ያስቀረሽልኝ ነገር አለ እንዴ? እንዳስብ የተውሽልኝ ነገር አለ? ንገሪኝ እስኪ። ሁሉም ነገር ነግርሻታለሁ እኮ። በቃ አሁንስ ከአንተ ጋር በማውራት ጉሮሮ የራሱ ደረቀ። እሺ እንደዛ ከሆነ ዝም ለማለት ሞክሪያ። እንጅላ እዛ ጋር ውሃ አለ እንዴ? እስኪ አመሰግናለሁ። ለምንድን ነው ይህንን የማላውቀው? ለምንድን ነው ሙምታዝ ምንም ያላለኝ? እደውልለትና እንዲያጣራ ነግረዋለሁ። በኢዜትና በፊሊዝ መካከል የተፈጠረውን ታውቃለህ? እነሱ የግል ችግራቸውን ያስተካክሉ፣ እኛ ደግሞ የራሳችንን እናስተካክላለን አይደል? አንቺ ቤት ሁኚ። ምናልባት መቴ ሊመጣ ይችላል። አንዳችን እቤት መሆን አለብን። እሺ አባዬ። እሺ እንውጣ በቃ። እኔም እመጣለሁ። ልጄን በፍጹም አልተወውም አባዬ። በጣም ጥሩ ጉልተን፣ እንዴት ያለሽ ጥሩ እናት ነሽ። ነይ። ምን ብዬሽ ነበረ? አስጠንቅቄሽ ነበር እኮ። ምን እያልኩሽ ነበር? አንተንም አስጠንቅቄ ነበር። ሰምተኛል? ዝም ብለሽ ነው ግርግር የፈጠርሽው እማዬ። አሁን ልጅቷን ትልቅ ችግር ውስጥ አስገባሻት። እሷ እኮ ምንም ያደረገችው ነገር የለም። ፈጣሪ ጭንቅላቷን ለማሳረፍ ሌላ ቦታ አታ ነው። ለአንተ አስቤ እኮ ነው። ስታስቢልኝ እንደዚህ ነው የምታስቢልኝ? እሷ ጋር ፈታ እያልኩ መስሎች ነበረ እና አንቺ ደውለሽ ለወላጆቿ ተናገርሽ አይደል? እሱ ሳይበቃሽ ባሏን ላክሽብኝ። እነዚህ ኃይለኛ ቤተሰቦች ናቸው። እውነቴን ነው። አንድ ቀን ቢቀብሩን ጭራሽ ላትሰሚ ትቻለሽ። የሰይጣን ጆሮ ይደፈ ልጄ። ለዛው ያደረኩትን ነገር ያደረኩት አንተን ለመጠበቅ። አዎ ለእኔ ስትይ፣ ያቺ ሴትዮ ለመጠንኮስ ስትይ ብቻ አንቺ እኔን ለእነሱ አሳልፈሽ ሰጠሽኝ። እንዴት እናትን እንደዚህ ታዋራታለህ? አንተ እኮ ሁሉ ነገሬ ነህ። እኔ አንተ ላይ ጉዳት እንዲደርስ እፈልጋለሁ። ይህ የኔ ወድ ልጅ እኮ ነህ። ዓለም ላይ ብቸኛ ደስታዬ እኮ ነህ። የህይወት ፍሬ እኮ ነህ። ያለ አንተ እኮ ህይወት የለኝም።
ልጄ እኔ እኮ ላንተ ብዬ ነው። እኔ ላንቺ አልኖርኩም እማዬ። ያልሽኝን ነገር በሙሉ አላደረግኩም፣ ግን ላንቺ በቂ አይደለም አይደል? አንቺ የምትፈልጊያትን ሴት ማግባት አለብኝ፣ እግርሽ ስር መገኘት አለብኝ አይደል? እዚሁ መቀበር አለብኝ። ደስተኛ በሆን ባልሆን ምንም ቢሰማኝ ግድ አይስጥሽም፣ ምክንያቱም እኔን አትሰሚኝም፣ ጭራሽ አታዳምጪኝ። አዛ ደስተኛ ታደርግሃለች? አስበው፣ ባለ ትዳር እኮ ናት። እማዬ እባክሽን ዝም ብለሽ አዳምጪኝ እባክሽ፣ ትንሽ ረፍት ስጪኝ እባክሽ። ልሄድ ነው። የት ልትሄድ ነው ከድር? አንቺ የፈጠርሽውን ምስቅልቅል ለማስተካከል። ከድር ስማኝ፣ ፈጣሪ ሆይ እርዳኝ።